ታሪክ ሲቀየር የምናስበው አብዛኛውን ጊዜ በጦር ሜዳ በሰይፍና በጦር ነው አይደል? ግን እጅግ በጣም ኃይለኛው ጦርነት የሚካሄደው በብራና ላይ በብርና በቀለም ቢሆንስ? አዎ፣ አንድ ቃል ብቻ በመቀየር አንድን ሕዝብ ማንበርከክ፣ ታሪኩን ማጥፋት ይቻላል። እስኪ ዛሬ ይሄ እንዴት ሊሆን እንደሚችል እንመልከት። በጣም የሚገርም ታሪክ ነው። እሺ፣ ጥያቄው ይሄ ነው። አንድን ሕዝብ ሙሉ በሙሉ ለመቆጣጠር ምን ያስፈልጋል? ምናልባት አእምሯችን ውስጥ የሚመጣው ትልቅ ሰራዊት፣ ከባድ በረራ፣ እነዚህ ነገሮች ናቸው። ግን ከዚህ ሁሉ የበለጠ ሱር እና ምናልባትም የበለጠ ኃይለኛ የሆነ መሳሪያ ቢኖርስ? ታሪክ የሚነገረን ነገር አለ። የሚገርመው ነገር ያ መሳሪያ ጦርም ሆነ ሰራዊት አይደለም። አንዳንድ ጊዜ አንድን ቃል ማስተካከል ብቻ በቂ ነው። አዎ፣ በትክክል እንደሰማችሁት ነው። አንድ ቃል መቀየር ብቻ ሙሉ ወረራ የሚያመጣውን ያህል ተጽዕኖ ሊፈጥር ይችላል። ይሄ እኮ አስገራሚ ነው። እንግዲህ የምርመራችን መነሻ አንድ ጥንታዊ ብራና ላይ የተገኘ ፍንጭ ነው። ይሄ ዝም ብሎ ፍንጭ አይደለም፣ ለዘመናት ተቆልፎ የኖረን ታሪክ የሚከፍትልን ቁልፍ ነው ማለት ይቻላል። ይሄውላችሁ ዋናው ማስረጃችን ይሄ ነው። ፓሊምሴስት ይሉታል። ቃሉ ትንሽ ከበድ ያለ ሊመስል ይችላል፣ ግን ሐሳቡ ቀላል ነው። አስቡት፣ አንድ የብራና ገጽ አለ። በላዩ ላይ የሆነ ጽሑፍ ተጽፎበታል። ከዛ ያንን ጽሑፍ ይፈቁትና በላዩ ላይ ሌላ አዲስ ጽሑፍ ይጽፋሉ። እና ምን ይሆናል? ከላይ የሚታየውን ጽሑፍ ስናነብ ከስሩ ሌላ የተደበቀ የተፋቀ ታሪክ አለ ማለት ነው። ልክ እንደ ተደራራቢ ሚስጥር እኮ ነው። እናም የኛ ቁልፍ ፍንጭ የሚገኘው የሰነአ ፓሊምፕሴስት በተባለ ሰነድ ላይ ነው። ጌርድ ፖይን የሚባሉ አንድ ምሁር ይህንን ሰነድ ሲመረምሩ የሆነ አስደንጋጭ ነገር አገኙ። ከላይ ከሚታወቀው የቁርአን ጽሑፍ ስር ሌላ ፍጹም የተለየ ጥንታዊ ጽሑፍ ተደብቆ አገኙ። ይሄ ግኝት ሁሉንም ነገር ነው ሊቀይር የሚችለው። እሺ፣ ታዲያ ይህ የተደበቀው ጽሑፍ የያዘው ሚስጥር ምንድን ነው? እሺ፣ አሁን ትኩረታችንን እናዞርና ታሪካቸው የተቀየረባቸውን ሰዎች እንመልከት። እነዚህ ሰዎች በደቡብ አረቢያ የነበሩ እጅግ በጣም ኃያል የነበሩ ገዢ መደቦች ናቸው። የታሪኩ ሁሉ ማጠንጠኛ አባት የሚለው ቃል ነው። አቡ ከሪብ ስንል ይሄ የአንድ ሰው የቤተሰብ ስም አይደለም፣ በፍጹም። ይልቁንስ የንግስና ማዕረግ ነው። ኃይልን፣ ስልጣንን የሚያሳይ የስርዓቱ አባት ወይም የስርዓቱ ጠባቂ እንደማለት ነው። ለዚህ ደግሞ የማያዳግም ማስረጃ አለን። ኡራይ 509 የሚባል አንድ ጥንታዊ ጽሑፍ አለ። ይህ ጽሑፍ ምን ይላል? ንጉሡ ስሙ አቡ ከሪብ አስዓድ ይባላል። እሺ፣ ባዮሎጂያዊ ልጆቹ ደግሞ ሐሳን፣ መዕዲ ከሪብ እና ዘርአል ይባላሉ። አሁን እዚህ ጋር ወሳኙን ነጥብ አስተውሉ። ከልጆቹ መካከል አንዱም ከሪብ የሚባል የለም። ታዲያ ይሄ ምን ያሳያል? አቡ ከሪብ ማለት የከሪብ አባት ማለት ከሆነ ከሪብ የሚባል ልጅ ሊኖረው ይገባ ነበር። ስለዚህ ይህ ማዕረግ እንጂ የቤተሰብ ስም እንዳልሆነ ግልጽ ነው ማለት ነው። ይሄ ብቻም አይደለም። አባትነት የሚለው ቃል የደም ጉዳይ ሳይሆን የኃላፊነት ማዕረግ እንደነበር የሚያሳዩ ሌሎችም ማስረጃዎች አሉ። ለምሳሌ በሕግ ሰነዶች ላይ ንጉሡ የሕዝቡ ጠባቂ ስለሆነ አባታቸው እየተባለ ነው የሚጠራው። ኃላፊነቱን ነው የሚያሳየው። ስለዚህ እነዚህ የደቡብ አረቢያ ልሂቃን እነማን ነበሩ? በጦር ሜዳ የሚጋደሉ ተዋጊዎች አይደለም። በዘቡር ጽሑፎች ላይ እንደተገኘው ማስረጃ እነሱ የሥርዓቱ አንጎል ነበሩ ማለት ይቻላል። የሕግ ሊቃውንት፣ የአስተዳደር ምሁራን፣ ንግድና ኢኮኖሚውን የሚያሽከረከሩ በቃ የሀገሪቱ ምሰሶች ነበሩ። እሺ፣ እንደዚህ አይነት ኃያልና የተማረ መደብን እንዴት ነው የሚያዳክሙት? የተጠቀሙበት መሳሪያ ምንድን ነው? የሚገርመው መሳሪያው ጦር ሳይሆን ቃላት ነበሩ። ራሱ ጽሑፉ። ጥያቄው እንዴት አንድን ቃል መቀየር ይቻላል ነው። መልሱ ያለው በጥንቱ የአረበኛ ጽሑፍ ተፈጥሮ ውስጥ ነው። ረስም ይባላል። የዚህ ጽሑፍ ዋነኛ ባህሪ አናባቢ ፊደላት የሉትም ነበር። አሁን አስቡት፣ አናባቢ የሌለው ጽሑፍ ምን ያህል አሻሚ ሊሆን እንደሚችል።
አንድን ቃል እንደፈለጉ ማንበብ ይቻላል። ይሄ ደግሞ ታሪክን ለመቀየር የተመቸ ክፍት በር ፈጥሯል። እሺ፣ ይሄ በጣም ወሳኝ ክፍል ነው። ቃሉ እንዴት ከአባት ወደ ልጅ እንደተቀየረ ደረጃ በደረጃ እንመልከት። በመጀመሪያ በ400 ዓመተ ምህረት አካባቢ በሙስናድ ጽሑፍ አባ ካረብ የሚለው ቃል አባት ከሚለው ስርወ ቃል ነው የመጣው። ይሄ የሥልጣን ማዕረግ መሆኑን አይተናል። ከዛ በዘቡር ጽሑፍ ደግሞ አብነዩ ሆነ። ይሄ ማለት የአባት የሆኑ ወይም ከአባት ወገን የሚል ትርጉም አለው። አሁንም ከአባት ስርወ ቃል አልወጣም። አሁን ግን ወሳኙ ለውጥ መጣ። በ6ኛው ክፍለ ዘመን ጽሑፉ አናባቢ በሌለው አረበኛ ራስም ሲጻፍ አሻሚ ሆነ። አባቶቻችን ተብሎ ሊነበብ ይችላል። እና በመጨረሻ በ8ኛው ክፍለ ዘመን የባግዳድ ምሁራን ይችን አሻሚነት ተጠቅመው አናባቢ ጨመሩበትና አብና ብለው አነበቡት። ይህም አዲስ ስርወ ቃል ፈጠረ፣ BNY ማለቱም ወልድ ወይም ልጅ። ጨዋታው በቃ እዚህ ላይ ተቀየረ። ልዩነቱን በደንብ እንየው። ቀድሞ አብናይ ሲሆን ትርጉሙ የአባቶቻችን ወገን የሚል የባለቤትነትና የሥልጣን ውርስን የሚያሳይ ነበር። አሁን ግን አብና ሲሆን ልጆቹ የሚል የዘር ማንነትን ብቻ የሚያሳይ ቃል ሆነ። ከገዥነት ወደ ተገዥነት፣ ከባለቤትነት ወደ ዝርያነት በአንድ ቃል ተቀየረ። እሺ፣ ለምን ይሄ ሁሉ የቋንቋ ጥበብ አስፈለገ? ከበስተጀርባው የነበረው ምክንያት ግልጽ የሆነ ፖለቲካዊ ስትራቴጂ ነው። ዓላማው ስልጣንን ሙሉ በሙሉ በአንድ ማዕከል ስር መሰብሰብ። ይህንን ስትራቴጂ ያቀነባበሩት እንደ አልጠበሪ ያሉ የበግዳድ ታሪክ ጸሐፊዎች ናቸው። ሆን ብለው አዲስ ታሪክ ፈጠሩ። እነዚህን ኃያላን የደቡብ አረቢያ ልሂቃን ወላጅ አልባ እንደሆኑና ሕጋዊ ሰው ለመሆን በመንግሥት ጉዲፈቻ መወሰድ እንዳለባቸው አድርገው ጻፉ። በቃ ከሉዓላዊ ገዢነት ወደ ጥገኛነት ዝቅ አደረጓቸው። ስለዚህ ፖለቲካዊ ዓላማው ግልጽ ነው። አንደኛ ይህን ኃያል እና ነፃ መደብ ማዳከም፣ ሁለተኛ ጥገኛ እንዲሆኑ ማድረግ፣ ሦስተኛ አላቸውን የአስተዳደር ዕውቀትና ልምድ ለራሳቸው ጥቅም መውረስ እና ከሁሉም በላይ ደግሞ ያንን ሉዓላዊ አባታዊ ሥልጣናቸውን ለአንዴና ለመጨረሻ ጊዜ ማጥፋት። እሺ፣ አሁን መላውን ታሪክ አንድ ላይ የሚያጠቃልለውን የማያዳግመውን የመጨረሻ ማስረጃችንን እንመልከት። ይሄ ሰንጠረዥ ሁሉንም ነገር ግልጽ ያደርገዋል። እስኪ አብረን እንሂድበት። በ4ኛውና 5ኛው ክፍለ ዘመን አቨር ቅርቄ የሚለው ቃል ዋናው ስርወ ቃል አባት ነበር። ትርጉሙም የሥርዓቱ አባት፣ ኃይልና ሉዓላዊነት ነው። ጊዜው ያለፈ ሲሄድ ቃሉ ተቀየረ። እስከ 8ኛው ክፍለ ዘመን ስንደርስ ግን ቃሉ አብና ሆነ። ስርወ ቃሉ ሙሉ በሙሉ ወደ ወልድ ወይም ልጅ ተቀየረ። ትርጉሙም ዝርያ ወይም የመንግሥት ወኪል ወደሚል ጥገኛ ሚና ተለወጠ። ከየሥርዓቱ አባት ወደ የመንግሥቱ ወኪል። ለውጡ ምን ያህል ትልቅ እንደሆነ ይታያል። ሥልጣኑ በቃላት ተነጥቋል። ስለዚህ ዋናው ነጥብ ይሄ ነው። በግዳድ ታሪክን ዝም ብላ አልጻፈችም። ከዚያም በላይ ሄዳ የሥልጣን መሠረት የሆኑትን ቃላቶች ራሳቸውን ያረመችው። ታሪክን የለወጠችው የቃላትን ስር መሠረት በመቀየር ነው። ታዲያ ይህ ሁሉ ታሪክ የሚያሳየን ምንድን ነው? የምናውቃቸው ሌሎች ስንት ታሪካዊ እውነቶች ሊኖሩ ይችላሉ? እውነተኛ ታሪካቸው በአንድ አናባቢ ፊደል ብቻ ተለውጦ የተቀበረ? ይሄ እኮ እንድናስብ የሚጋብዝ ትልቅ ጥያቄ ነው። ዛሬ እውነት ብለን ያዝነው ታሪክ ምናልባት የአንድ ሰው እርማት ውጤት ቢሆንስ?